ሰላም ተመልካች አድማጮቻችን፣ ዕለታዊውን የወርቅ ዋጋ መረጃዎቻችንን ይዘንላችሁ መጥተናል። የዛሬ የወርቅ ዋጋ መሸጫ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጠ እንደሆነ ያገኘነውን 11ዱንም ካራቶች ከታችኛው ከ14 ካራት ጀምሮ እስከ 24 ካራት በደንብ አድርገን እንነግራችኋለን። ታዲያ ቪዲዮውን ስትጀምሩ ሁልጊዜም እንደምታደርጉት ላይክ ማድረጋችሁን፣ ለቻናሉም አዲስ ከሆናችሁ ቤተሰብ መሆንን ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ዘውትር የምንለቃቸውንና የወርቅና ተያያዥ የሆኑ መረጃዎችን ትከታተሉ ዘንድ በማክበር እንጋብዛችኋለን። አሁን ቀጥታ የምንሄደው ወደ ዋጋዎቻችን ይሆናል። 14 ካራት ከትላንት ተመሳሳይ ቀን ጋር ሲነጻጸር ተመሳሳይ ነው ወይስ ጭማሬን አሳይቷል የሚለውን መረጃችንን እንግዲህ እስከ መጨረሻው አብራችሁን ከተከታተላችሁ ሙሉን የምታገኙት ይሆናል። ከ14 ካራት ስንጀምር 14 ካራት ዛሬ በአሜሪካ ዶላር በ97 ከ14 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15184 የኢትዮጵያ ብር 1 ግራም በጥሬው በመሸጥ ላይ ይገኛል። ዛሬ የመጋቢት 6 መረጃ ነው። በመቀጠል የምንመለከተው ደግሞ የ15 ካራቱን ይሆናል። 15 ካራቱ እንግዲህ ስንት ነው ካላችሁኝ፣ በአሜሪካ ዶላር በ104 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 15 ካራት የጥሬ ወርቅ ዋጋ መሸጫ ዛሬ መጋቢት 6 2018 ዓ.ም በ16269 ከ58 ሆኖ ተመዝግቧል። በመቀጠል የምንመለከተው ደግሞ የ16 ካራቱን ዋጋ ይሆናል። 16 ካራቱ ስንት ገብቷል ካላችሁኝ፣ በ17354 ከ22 እየተሸጠ ነው የሚገኘው። የ16 ካራቱ 1 ግራም ወርቅ በአሜሪካ ዶላር እስካላችሁኝ ደግሞ በአሜሪካ ዶላር በምሽጥ ላይ የሚገኘው በ111 ከ02 የአሜሪካ ዶላር ነው። ቀጥለን የምንመለከተው ባለ 17 ካራቱን ሲሆን 17 ካራቱ በአሜሪካ ዶላር በ117 ከ96 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 18438 ከ86 መሆኑን መረጃው ያመላክታል። ተመልካች አድማጮቻችን እንግዲህ በጥንካሬው ወደ ተመረጠው የምንዛሬ ተመን በመቀጠል እወስዳችኋለሁ። ሁላችሁም እንደምታውቁትና ምርጫችሁ እንደሆነም አስባለሁ። ምንም እንኳን የ21 ካራትን ያህል ለስላሴና ድምቀት ውበት ባይኖረውም 18 ካራት አሁንም በብዙዎች ዘንድ ተመራጭነቱ እንደቀጠለ ነው። በተለይ ደግሞ ለተለዩ ጌጣጌጦች፣ ማዕድናትና የአልማዝ ፈርጦችን ለማድረግ እጅግ በጣም ተጨማሪ ከመሆኑም በላይ በተለያዩ ከለሮች ወይም በነጭም በሮዝም አማካይነት ቀይራችሁ ፖላዲየም የሚባለውን ማዕድን በመጠቀም እንግዲህ ከለሩን ማንጣት ወይም ደግሞ ወደ ሮዝ ቀለም መቀየር የምትችሉት የወርቅ አይነት ነው። የ18 ካራት ዛሬ በአሜሪካ ዶላር ታዲያ በስንት በምሽጥ ላይ ውሏል ከሆነ ጥያቄያችሁ 124 የአሜሪካ ዶላር ምሽጥ ላይ ነው የሚገኘው። ይህንን ወደ ኢትዮጵያ ብር ስንመነዝረው በ19523 ከ50 እንደማለት ነው። እንቀጥላለን። በመቀጠል የምንመለከቱ ደግሞ የ19 ካራቱን በመመልከት ይሆናል። 19 ካራቱ 1 ግራም ወርቅ በ131 ከ80 ሲሸጥ በኢትዮጵያ ብር ደግሞ እየተሸጠ የሚገኘው በ20608 ከ14 መሆኑን ለመረዳት ችለናል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ እሁድ የመጋቢት 6 የ2018 ዓ.ም
የወርቅ ዋጋ መረጃዎች የት ደርሷል? ምንስ ተስተውሎባቸዋል? የሚለውን እንግዲህ ከትላንት እንዲሁም ደግሞ ከሳምንቱ ቀናቶች ጋር እያነጻጸራችሁ እየተመለከታችሁ እንደሆነ አስባለሁ። ታዲያ ቪዲዮ የመጀመሪያችሁ ከሆነ ቪዲዮውን ላይክ አድርጉት። ለእናንተ ምንም ባይሆን ለእኔ ስለሚጠቅመኝና ብዙዎች ጋር ለመድረስ ስለሚረዳ ነው። በተጨማሪም ደግሞ የመረጃ ጠቃሚ ነው ካላችሁ እንዲሁ ለሌሎች ማጋራትና ሼር ማድረግ አትርሱ። ቤተሰብ መሆንም አይረሳ። አሁን ቀጥሎ የምንመለከተው ወደ ትልልቆቹ ካራቶች ይሆናል። በመቀጠል የ20ን፣ የ21ን፣ የ22ን እንዲሁም የ23ን፣ የ24 ካራትን የወርቅ ካራቶች ዋጋን እነግራችኋለሁ። መልካም ቆይታ። 24 ካራት በአሜሪካ 20 ካራት በአሜሪካ በስንት እየተሸጠ ነው የሚገኘው ካላችሁኝ፣ 1 ግራም የጥሬ ወርቅ ዋጋ መሸጫ በአሜሪካ ዶላር በ138 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ 21692 ከ77 ነው። በመጨረሻም እንግዲህ በመካከለኛው ምስራቅ፣ በአፍሪካ ብሎም ደግሞ በሰርግ ወቅት በጣም ተወዳጅነት ካላቸው ለምርጫ በጣም ማንም ከውድድር ውስጥ የማይከተው የ21 ካራት ዋጋ ስንት ገብቷል፣ በስንት እየሸጠ ይገኛል የሚለውን በመቀጠል ሳስመለክታችሁ በአሜሪካ ዶላር 21 ካራት ዛሬ በጥሬው በመሸጥ ላይ የሚገኘው በ145 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ22777 ከ41 ሆኖ ተመዝግቧል። እንቀጥላለን። የ21 ካራትን ያህል ባይሆንም ከዛ በላይ ሆነ የፒዩሪቲ ሌቭል ያለው 22 ካራት ዛሬ በአሜሪካ ዶላር በ152 ከ60 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ 22 ካራቱ ስንት ነው በጥሬው እየተሸጠ የሚገኘው ካላችሁኝ በ23862 ከ05 በመሸጥ ላይ ይገኛል። ታዲያ ይህ አይነት ወርቅ ድረስ ያሉት ካራቶች ለጌጣጌጥነት በጣም ተመራጭ ናቸው። ነገር ግን ከዚህ በኋላ ያሉት የወርቅ ካራቶች በጣም ለስላሳና በጣም በቀላሉ ሊጠማዘዙ፣ ሊታጠፉ እንዲሁም ደግሞ የመቦጫጨር አደጋ ሊደርስባቸው ስለሚችል ከልስላሴያቸው ጋር ተያይዞ ለጌጣጌጥነት የማይውሉ ናቸው። ምን አይነት ካራቶች ናቸው ለጌጣጌጥነት የማይውሉት ካላችሁኝ ደግሞ 23 እና 24 ካራት። በመቀጠል የነሱን ዋጋ በአሜሪካ ዶላር እና በኢትዮጵያ ብር የምነግራችሁ ነው የሚሆነው። የ23 ካራት ዋጋ በአሜሪካ ዶላር በ159 ከ19 1 ግራም በጥሬው ማግኘት ይቻላል። የኢትዮጵያ ምንዛሪ ደግሞ እንደሚያመለክተው 159ን በኢትዮጵያ ብር ስንመነዝረው 24946 ከ69 መመንዘር ይችላል ማለት ነው። በመቀጠል የምንመለከተው ደግሞ የአንድ ወቄት ወርቅ የሚባለውን ወይም ደግሞ 24 ካራት የሚባለውን የ1 ግራም የጥሬ ወርቅ መሸጫ ዋጋ ሲሆን እሱ ደግሞ እየተሸጠ የሚገኘው በ166 ከ50 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ26031 ከ33 ሆኖ እንግዲህ ዛሬ መጋቢት 6 2018 ዓመተ ምህረት ላይ በምሽጥ ላይ እንደሚገኝ ከኢትዮጵያ ብሔራዊ ባንክ ያገኘነው መረጃ ያመለክታል። ይህ መረጃ እስካሁን እንደሰማችሁት ከሆነ አርብና ቅዳሜ ጋር ካለው መረጃ ጋር ተመሳሳይ ነው። ብዙ ጊዜ እንደምታውቁት ከሰኞ እስከ አርብ ያለው የብሔራዊ ባንክ መረጃ ነው እንጂ የሚለዋወጠው ቅዳሜና እሁድ የሚውለው የብሔራዊ ባንክ መረጃ ከሰኞ እስከ አርብ ባለው የአርብ ቀን የመጨረሻ ላይ በዋለው ዋጋ ቅዳሜም እሁድም ሲሸጥበት ይውላል ማለት ነው። ይህንን ለግንዛቤ ያህል ለመረጃ የሆናችሁ ዘንድ ነግሬያችኋለሁ። እስካሁን ድረስ አብራችሁን ስለተከታተላችሁን በጣም እያመሰገንን በቀጣይ መረጃ እስከምንገናኝ በያላችሁበት መልካም ጊዜ